በፌዴሬሽን ምክር ቤት አስተባባሪነትና የማዕከላዊ ኢትዮጵያ ክልል አስተናጋጅነት 20ኛው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን በዓል በሆሳዕና ከተማ ተከብሯል። ዘንድሮ በዓል የኢትዮጵያ የማንሰራራት ጅማሬ የሆነው ታላቁ የኢትዮጵያ ህዳሴ ግድብ በተመረቀበት እንዲሁም አበርክቷቸው የላቁ ግዙፍ ፕሮጀክቶች ጅማሬ በተበሰረበት ማግስት የሚከበር መሆኑ በዓሉን ልዩ እንደሚያደርገው የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ገልጸዋል። ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል የተከበረው የዘንድሮ በዓል ኢትዮጵያውያን በመከባበር በመደጋገፍና በእኩልነት በጋራ የመልማት ቃል ኪዳንን የሚያድሱበት ዕለት መሆኑን አፈ ጉባኤው ተናግረዋል። ማንነታችንን ለዓለም ገልጸን የምናሳይበት፣ ሁሉም ማንነቶች እኩል የሚስተናገዱበት እውነተኛ የፌዴራል ስርዓት በመገንባት ሂደት አዲስ የታሪክ ጥፋት ላይ መሆናችንን የምናስገነዝብበት፣ ከኩስመና ዘመን ወጥተን ወደ ማንሰራራት፣ ከቁዘማ ወደ መነቃቃት፣ ከጨለማ ወደ ተስፋ ብርሃን የምንሸጋገርበት የተሸጋገር መሆኑን የምናስመሰክርበት፣ በመከባበር በመደጋገፍ በእኩልነትና በአንድነት አብሮ የመኖር በጋራ የመልማት ቃል ኪዳናችንን የምናድስበት ቀን ላይ ሆነን የምናከብረው በዓል ነው። ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት መሰረቱ ነው ያሉት አፈ ጉባኤ ያገኘው የህዝቦችን አንድነትና ትስስር ለማረጋገጥ እንዲሁም ህብረ ብሔራዊ ኢትዮጵያን ሰላምና አንድነትን ጠብቆ ለማቆየት ሁሉም የድርሻውን ሊወጣ ይገባል። እንደኛ ብዝሃ ባህል፣ ሃይማኖት፣ ቋንቋና የተለያዩ አስተሳሰቦች ባላቸው አገሮች ብቸኛው መዳኛ መንገድ ዲሞክራሲያዊ መግባባት ነው። የለውጡ መንግስታችን ይህንን ነባራዊ እውነት በወጉ በመገንዘብ በአገራችን ሁለንተናዊ ብልጽግናን እውን ለማድረግና ዘላቂ ሰላም ለማስፈን ብዝሃነትንና አንድነትን የሚያስማማ መንገድ መርጦ ከምንጊዜውም በላይ በስፋትና በትጋት እየተንቀሳቀሰ ይገኛል። በመሆኑም ይህን ጅምር እንቅስቃሴ ተጋግዞ ከከፍታው ላይ ማድረስ የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች ኃላፊነት ሊሆን ይገባል። በየዓመቱ የሚከበረው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን በዓል ለህብረ ብሔራዊ ፌዴራሊዝም ስርዓት መጠናከርና ለጋራ ትርክት ግንባታ አስተዋጽኦ የላቀ መሆኑን የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንደሻው ጣሰው ተናግረዋል። 20ኛው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን በዓል በሐሳብ ልዕልና በመመራት ለብሔራዊ ጥቅም ብሔራዊ ክብር ቅድሚያ በመስጠት የመመካከርና የመወያየት ባህልን በማላቅ የዳበረ የዲሞክራሲና የአካታችነት ባህልን እሴቶች ለማስረጽ እንደ አንድ መልካም አጋጣሚ የሚወሰድ ነው። በዓሉ በማዕከላዊ ኢትዮጵያ መከበሩ ዘርፈ ብዙ ፋይዳ እንዳለው የጠቆሙት ዶክተር እንደሻው የኢትዮጵያን ብሔራዊ ጥቅሞች ለማስጠበቅ ክልሉ የበኩሉን አስተዋጽኦ ያበረክታል። ሀገራችን ሉዓላዊነቷና ብሔራዊ ክብሯን የተሟላ እንዲሆን የብልጽግና ጉዞዋም እንዲሳካ የጀመርነው ጥረት በማጠናከር ረገድም ክልሉ የበኩሉን ጥረት አጠናክሮ ይቀጥላል። የሀገራችን ብሔራዊ ጥቅሞችን ለማስከበርና አዳጊ የሕዝቦች ፍላጎትን ለማሟላት መሰረታዊ የሆኑ የባህር በር ጥያቄ ምላሽ እንዲያገኝ በሚደረገው እንቅስቃሴ የክልላችን ሕዝቦች ከመንግስት ጎን በመሆን የበኩላቸውን ለመወጣት ዝግጁ መሆናቸውን በዚህ አጋጣሚ አረጋግጣለሁ። በሆሳዕና ከተማ በተለያዩ ሁነቶች የተከበረው የዘንድሮ ሀገር አቀፍ በዓል ስኬታማ እንዲሆን ላበረከቱ አካላት ምስጋና አቅርበዋል።